አንተ ራሱ ወደ የአብን ሊቀመንበርነት ተርም ስላለቀ ነው ወይስ ውስጣቸው የተፈጠረ ችግር ነው ሊቀመንበርነት የመጣኸው? እንግዲህ ሰኔ 15 ታስታውሳለህ፣ ባህር ዳር ላይ የሆነው እነ ዶክተር አምባቸው። አዎ፣ እዚህም ላይ ብዙ ጥልፍልፍ ነገሮች አሉ። አሳምነው እናገኘው ነበር፣ ዶክተር አምባቸው እናገኝ ነበር። አሳምነው የክልሉ መንግስት የጸጥታ ቢሮ ኃላፊ ነው፣ ማዕከላዊ ኮሚቴ አባል ነው። የኛ አስፈጻሚና የአዴፓ በወቅቱ አስፈጻሚ የጋራ ውይይት አድርገን ነበር። ቴሌቫይዝድ የሆነ በክልሉ ኢንቨስትመንት እንዲመጣ ምን ሚና ይኖረናል፣ የጸጥታ ሁኔታ እንዲሰፍን፣ ያኔ የተለያዩ ግጭቶች በቅማንትም በምንም ነበሩ፣ ያ እንዳይሆን ሰላም እንዲፈጠር ምን አይነት ሚና ይኖራል፣ ያብን ሚና ምን ሊሆን ይገባል የሚል ምክክር አድርገን ነበር እና ይህንን ቀጣይ መልክ ለማስያዝ እኔና አንድ ሌላ የፓርቲው አመራር ተመድበን ክትትል እናደርግ ነበር። አሳምነው እናገኘዋለን፣ ዶክተር አምባቸው እናገኛለን፣ ዮሐንስ እናገኛለን፣ እናናግር ነበር። በሰዓቱ ሳይ ብትዊን አሳምነውና ዶክተር አምባቸው ሰላማዊ ሁኔታ ነው የነበረው። አክቹዋሊ ገዱ ከክልሉ እንዲወጣ አሳምነው ከፍተኛ ሚና እንዳለው ነው በኋላ የምሰማው። ከፍተኛ ቁርሾች ተፈጥሮ ነበር ከአቶ ገዱ ጋር። ስለዚህ ዶክተር አምባቸው ፕሬዚዳንት ሆኑ። እዛ በኋላ ሰላማዊ ግንኙነት እንደነበር ነው ማስታውሰው። ማቀው ይሄን ነው ማቀው ብቻ ሳይሆን ዶክተር አምባቸው ፕሬዚዳንት ሆኖ ሲሾም እኔና ደሳለኝ ጫኔ አሳምነው ቢሮ ነበር፣ ጀነራል አሳምነው ቢሮ አስፈጻሚ ስብሰባ አድርገን መልእክት ከአሁን በፊት ያደረግናቸው ውይይቶች ላይ ምን ላይ እንደደረሱ የጸጥታ ስራዎች ምናምን ውይይት ክትትል ለማድረግ ቢሮው ሄደን ስልክ ቆሞ ተነስቶ ይህን ዜና ሲቀበልና በደስታ ሰለብሬት ሲያደርግ አይቻለሁ። ይህን አይቻለሁ፣ ዶክተር አምባቸው መሾማቸው። ይህን አይቻለሁ። እና ከዛ በኋላ ምን ተፈጠረ እሱ እንግዲህ ለወደፊት እናወራው ይሆናል። በአጭር ጊዜ ውስጥ ቁርሾ የሚፈጥሩ ሁኔታዎች አየን። የሆነ አካል አሳምነውን ይዞ ከናምባቸው ጋር አለመግባባት እንዲፈጠር ስራ ይሰራ ነበር። ይሄ አካል በእኛ ውስጥ ይኖራል፣ በተለይ ደግሞ በመንግስት ውስጥ አለ፣ በአማራ ክልል መንግስት ውስጥ በአዴፓ ውስጥ አለ። ዶቶቹን ለወደፊት እናገናኛለን። ግን በአጭር ጊዜ ውስጥ ቁርሾ ተፈጥሮ አንዱ ሌላውን እንዲመታ ይህንን ኢንቫይሮንመንት ይፈጥሩ የነበሩ ሰዎች ነበሩ። እኛ በዚህ ጊዜ ውስጥ ኢኖሰንት ነበር፣ ምንም አናውቅም። እውነት ለመናገር ሰኔ 15 እንደሚመጣ ልንገምት አንችልም። አለመግባባቶች እንዳሉ እንሰማለን፣ ግን በዛ ስኬል ሀፕን የሚያደርግ ነገር ልንገምት ልናስበው አንችልም። ግን በኋላ እንደገባን በእኛ ውስጥ ያሉ ሰዎች ይሄ መረጃ ሁሉ ነበራቸው፣ የዛ ማዕከል ነበሩ የሚባል ነገር ሰማን። የራቀ ግምት አይደለም፣ ግን ደግሞ ቬሪፋይ ማድረግ የምንችለው ስላልሆነ ምንም እናደርግ አልቻልንም። አብረን ተጓዝን። አንዳንዶቹ ታስረው ነበር። እና በዚህ ሂደት ውስጥ ከፍተኛ የሆነ ፈተና የገጠመን እንደ አብን ለመጀመሪያ ጊዜ በከፍተኛ ሁኔታ እንደ አንድ ፋንክሽን ማድረግ የማንችልበት ሁኔታ የተፈጠረው ከዚህ በኋላ ነው።